እንዴ እቺ እስክትወድቅ ድረስ እቺ ከህዝባችን ልብ እስክትነቀል ድረስ አያችሁ፣ ከህዝባችን ልብ እስክትነቀል ድረስ ክብር ለኢየሱስ ይሁን። ከጎናችን ሁኑ፣ አብራችሁ አገልግሉን፣ አብረን እናገልግል። ትነቀላለች ደግሞ። ይህ ነው ታድሶ ማለት። ታድሶ ዝም ብሎ የሚወሻሸቅ አይደለም፣ ውሽቅሽቅ እንደዚህ አይደለም። አሁን ላይ ተነስተናል። ክብር ለጌታ ይሁን። የለም መፍረስ ያለበት ካለ በሚዲያ ሁሉ እናፈርሰዋለን። የህዝባችን እስራት ማርያም ናት። የህዝባችን ድህነት ማርያም ናት። የህዝባችን ቀንበር፣ የህዝባችን የጦርነት መንስኤ እችው ናት። በእርሷ ምክንያት ነው የመጣ ወደ አገራችን። ይሄ ሲፈርስ ነው ሰላም የሚመጣው። መፍረስ ነው ያለባት። ጠቅላላ በስሟ የተሰሩ ህንፃዎች በሙሉ መድኃኒት ቤት ተደርገው መሰራት አለበት። ወደዛ ይቀየሩ። ፍጥረት ሁሉ እመቤታችን ለማመስገን አልተፈጠረም። ውሸት ነው። ፍጥረት ሁሉ የተፈጠረው እግዚአብሔርን ለማመስገን ነው። እስትንፋስ ያለው ሁሉ እግዚአብሔርን ምን ይበል? ያመስግን ነው የሚለው እንጂ ማርያምን ያመስግን የሚል በጭራሽ የለም። ይሄ የክህደት ትምህርት መነቀል ነው ያለበት ወገኖቼ። በጣም ምን በግዕዙ በእንተ እግዝእትነ ማርያም ተገብረ ኩሉ ዓለሙ ሁሉ የተፈጠረው ስለ ማርያም ነው ይላል። ስለ ማርያም ነው። ከዛ ደግሞ በእንተ እግዝእትነ ማርያም ተፈጥሮ አዳም ወሔዋን፣ አዳምና ሔዋንም እመቤታችን ከነሱ ልትወለድ ተፈጠሩ አይልም እኮ ግዕዙ። እንዴት ግዕዙንም እንደሚያበላሹት ልብ በሉ። እዚህ ሊቃውንት አላችሁ እናንተ ይህንን የምትሰሙ ከታች ሆናችሁ ያላችሁ ሊቃውንትም አላችሁ። ምንድነው? በእንተ እግዝእትነ ማርያም ተፈጥሮ አዳም ወሔዋን፣ አዳምና ሔዋን ስለ ማርያም ተፈጠሩ ነው የሚለው። አያችሁ፣ ስለ ማርያም ተፈጠሩ አለ። እዚህ ጋር ሸወዱት። ከነሱ ልትወለድ ተፈጠሩ አይልም። እንደዛ አይነት ወይ ግዕዙን አስተካከሉት ወይ አማርኛውን ማስተካከል ነው። አያችሁ፣ አዳምም እመቤታችን ማርያም ከሱ አብራክ እንድትከፈል ከሔዋን ማህፀን እንድትወለድ አውቆ ሔዋንን ሕይወት የነሽ ይላት ነበረ። ፈጽሞ ውሸት ነው። ይሄም ቢሆን በጣም የገነነ ውሸት ነው። ይቀጥላል። የእመቤታችን ክብሯ ምስጋናዋ ሁሉ ተጽፎ ቢሆን ምን ብራና በቻለው ነበረ። ኧረ የሚገርም ነገር ነው እኮ። ወዴት ማጠጋጋት ወዴት ነው? ስለ እግዚአብሔር ስለ ኢየሱስ የተነገረውን ነገር በሙሉም ለራሱ በመውሰድ ነው የሚጻፈው። መጽሐፉ ጸሐፊው እንዲህ ነው የሚያደርገው። ኢየሱስ ክርስቶስ ያደረገው ተአምር በሙሉ ይላል አይደለም እንደ ዮሐንስ ወንጌል ላይ ያ ነው እኮ። አሁን ደግሞ ተአምረ ማርያም ምክንያቱ ኢየሱስን ማስጣል ስለሆነ ዓላማው፣ ኢየሱስን ማስካድ ስለሆነ ዓላማው እንደዛ ስለሆነ ምን አለ? እመቤታችን ክብሯ ምስጋናዋ ሁሉ ተጽፎ ቢሆን ምን ብራና በቻለው ነበረ። ውሸት። ሁለተኛው ውሸት ቁጥር 10 ላይ ሊሰማው የሚቻለው ምን ጆሮ ነው? ሊወስነውስ የሚቻለው ምን ልቦና ነው? ተአምሯን መስማት ከባድ ነው። ምን አይነት ጆሮ ነው ተአምሯን ሊሰማ የሚችለው? ከባድ ነው ከመስማት። አያቸው የአጋንንት ስለሆነ ነው እኮ ሌላ አይደለም እኮ። አጋንንታዊ በመሆን ነው እኮ ይሄ የሚለው። አጋንንታዊ በመሆን ሊሰማው የሚቻለው ምን ጆሮ ነው? የእሷ ተአምር መስማት እንዴት ነው የሰው ጆሮ የማይችለው? የሰው ጆሮ ሊሰማው ያልቻለው ነገር በሰው ጆሮ የማይነገር ከሆነ በሰው ጆሮ የማይሰማ ከሆነ ለምን ተፈጠረ? ለምን ተደረገ? ሰዎች ሰምተው ለማመስገን፣ ሰዎች ሰምተው ለማድነቅ፣ ለማሞጋገስ ካልሆነ መስማት የማይቻላቸው ከሆነ ይሄ ምን አመጣው? በጣም ቁጥር 11 አስቦ ሊደርሰውስ የሚቻለው እንደምን ያለ ህሊና ነው? በህሊናም ራሱ ሊታሰብ ከቶ አይችልም። ይህ ትሄዱበታላችሁ ወገኖቼ፣ ሰፋ አድርጋችሁ ይሄዱበት። ምን ህሊና? ነገር ግን የተቻለንን ያህል ከምስጋናዋ ጥቂት እንነግራቸዋለን ብሎ አረፈው። ከምስጋናዋ ጥቂት እንነግራቸዋለን።
ኧረ ምንም ምስጋና የላትም። ምስጋና የሚባል የላትም። ከየት ታመጣዋለች? ወገኖች እስኪ እንግዲህ እኔ ብቻ እንዳልናገር ለእናንተም ልስጣችሁ። ተአምሯን የያዛችሁ እርግጠኛ ነኝ መርጌታ ምስጢሩም ይኖሮታል፣ መምህር ጽጌም አላቸው፣ ሶልም ይኖረዋል ብዬ ነው የማስበው። ተባረኩልኝ። ስለዚህ እባካችሁ እንፈጥፍጣት፣ ከትውልድ ልብ ትውጣ፣ ከተሰቀለችበት ግድግዳ ትፈጥፈጥ፣ ከተሰቀለችበት ግድግዳም እንፈጥፍጣት። ሰው ሁሉ እንዲፈጠፍጣት እንዲያወርዳት። ፍልስጤማዊት ሴት ፍልስጤማዊት ያልተገረዘች ከተገረዙ ወገኖች እንኳ ያልሆነች ድራማ ለመስራት የተሳለች በጌታ በኢየሱስ ማይክ ፍሪ። አሜን። መሪዬ ጸጋ ይብዛልዎት። ተባረኩልን። ጥሩ መልካም ነው። ይሄ ነው በጣም በመጽሐፍ ቅዱሱ በደንብ አድርገን እናያታለን። በደንብ አድርገን ምስጋና ለማን ነው? የሚገርም እኮ ነው። ዓለም ሳይፈጠር ታስባ ትኖር ነበር። በጣም በሚገርም ሁኔታ ገልጸውታል። ሁላችን ታስበን ነበር። እሷ ብቻ የታሰበችበት ነገር የለም። ያልታሰበ የለም። ሳያስብ ያደረገው ድንገትም የለም በእግዚአብሔር ሐሳብና አጀንዳ ውስጥ እና የሌለ አጋኖ ቃል ለሷ የተሰጠበት ሁኔታ ነው። ሌሎች ይቃጠሉ። እሺ መምህር እናስቀድማቸው፣ መርጌታ ሚስጥሩ እናስቀድማቸው። እዚሁ ለማሳሰብ ያህል ምንድነው የጀመርነው ማድረግ አለብን ብለን ቁጭ ብለን የተመካከርንበት ነገር አለ። እሱ ምንድነው? ለምሳሌ እያንዳንዱ እንዲሁ ጉራማይሌ እንዳይሆንብን አንድ ጊዜ ከዚቁ ከማህሌተ ጽጌ ከእንዚራ ስባት ከሆህተ ስባት ከምናምን ነገር እያልን እንደዚህ እንትን ከሚሆንብን ይልቅ እርሷን በዜማና በንባብ መጻሕፍት ብለን ጀምረነዋል። ከዛ ከንባብ መጻሕፍት ደግሞ ማን ይቅደም ስንል ተአምረ ማርያምን አስቀድመናል። ስለዚህ ተአምረ ማርያምን ስናስቀድም ውዳሴ ማርያምን አንነካም፣ ይቀጥላል እንጂ ሰኔ ጎልጎታ ይቀጥላል። ሌሎች መጻሕፍት ሁሉ ይቀጥላሉ። ወደ 78 እስከ 93 መጻሕፍቶች አሏት። በስሟ የተደረሱ መጻሕፍት ከ78 እስከ 90 ምናምን ድረስ አሏት። ለኢየሱስ አንድ ተአምረ ኢየሱስ ብቻ ነው ያለው። አንድ ተአምረ ኢየሱስ ብቻ ነው። ለእሷ ግን ይህን ያላሏትና ስለዚህ ምን እንድንል ነው? ከተአምረ ማርያም ሳንወጣ ተአምረ ማርያምን አድምተን እንሄድበታለን። በጣም የመጨረሻ የርኩሰት ጥግ ላይ የደረሰ መጽሐፍ ነው። አጋንንት ራሳቸው ይህን መሸከም ብቻ አይደለም መንካት አይፈልጉትም። ኧረ እኛ እንደዚህ አይነት ነገር አንወድም ነው የሚሉ አጋንንት እንኳ ራሳቸው ይጸየፉታል ነው የምላቸው። ይጸየፉታል ነው የምላቸው። ምክንያቱ እነሱ በእግዚአብሔር ስለሚያምኑ በእግዚአብሔር ያምናሉ፣ ይንቀጠቀጡማል ነው የሚለው። ተአምረ ማርያም ግን በጣም በእግዚአብሔር አያምንም እና እንደዚህ ስለሆነ ምንድነው ከተአምረ ማርያም ባንወጣ ጥሩ ነው የሚል እሳቤ አለ። ለምን ዚቅ ደግሞ እናየዋለን በራሱ የዜማ መጻሕፍትን ሁሉ በራሳቸው መንገድ እናያቸዋለን አንድ ባንድ። ይሄ ምን ይላል? በተአምረ ማርያም የኦርቶ ማርያም በተአምረ ማርያም ስለሆነ ከተአምረ ማርያም አውርደን እንፈጠፍጣታለን። ጸጋ እግዚአብሔር ይብዛላችሁ ለማሳሰብ ፈልጌ ነው። ተባረኩልኝ። በጣም መንገዱ ይሄ የተሻለ ይሆናል። ካልሆነ ግን በአንድ ቀን ነው የምንጨርሰው። ለምሳሌ መምህር ጽጌ ከዚቀው ከምናምን ይላሉ። መርጌታ ምስጢሩም እንደዚሁ ከአንዱ መጽሐፍ ምናምን ያመጣሉ። ሶልዬ ከሌላ እንደገና ቆሞስም እንደዚህ እኔም ከዛ ጨርሰን ቁጭ እንላለን። በአንድ ከሄድንበት ግን በጣም ብዙ ውጤታማ የሆነ አገልግሎት ይሆናል ማለት ነው። ክብር ለጌታ ይሁን። ይህን ለማሳሰብ ነው። በጣም ይቅርታ።
ይበቃል። አማልክቲሆሙ ዘወርቅ ወዘብሩር ግብረ እደ እጓለ እመሕያው ዓይንቦሙ ወኢይሬእዩ እዝንቦሙ ወኢይሰምዑ አንፍቦሙ ወኢያጼንዑ እድቦሙ ወኢይገሡ እግርቦሙ ወኢይሃውሩ። በዳዊት መዝሙር 115 ቁጥር 4 የአሕዛብ ጣዖታቶች የወርቅና የብር የሰው እጅ ሥራ ናቸው። አፍ አላቸው አይናገሩም፣ ዓይን አላቸው አያዩምም፣ ጆሮ አላቸው አይሰሙምም፣ አፍንጫም አላቸው አያሸቱምም፣ እጅ አላቸው አይዳስሱም፣ እግር አላቸው አይጓዙም። እንግዲህ እናንተ እግር ያላቸው የሚመስሉ ስዕሎች፣ ዓይን ያላቸው ግን የማያዩ ስዕሎች፣ አፍንጫ ያላቸው ነገር ግን የማያሸቱ ስዕሎችን ስላችሁ ለነሱ እየዘመራችሁ እነሱን እያመለካችሁ ትውልዴን ወደ ሲኦል ትውልዴን ወደ ሞት እየነዳችሁት እንደሆነ ስመለከት ዝም የምልበት አንደበት አልተሰጠኝም። ወገኖች እናንተ ለሳላችሁት ስዕል እየዘመራችሁ ሰውን እንዲዘምር ሰውን እንዲገዛ የምታደርጉ ሰዎች ከእግዚአብሔር ሐሳብ ውጪ እየሄዳችሁ መሆኑን ለዓለም እናገራለሁ።